ብዙ ሰው የሚያስበውኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደል? ቃል በቃል ነው። አሁን ተፍሲር ስትል ተፍሲር ከቃሉ አንፃር ብንሄድ ወላ يأتونك بمثل إلا جئناك بالحق وأحسن تفسيرا ይላል። ምንም አይነት ጥያቄ ላንተ አይጠይቁም፣ ይዘውልህ አይመጡም። እኛ ምርጥ የሆነ ምላሽ ምርጥ የሆነ ትርጓሜ ይዘንልህ ብንመጣ እንጂ ይላል ሱረቱ አልፉርቃን ምዕራፍ 25 ላይ። ማለት ይሄ ራሱን የቻለ በጣም ጥልቅ ማብራሪያ የሚፈልግ ነገር ነው። ግን እኔ ራፍሊ ላስረዳህ እሞክራለሁ። ባጭሩ እንድታውቅ የሚፈልገው ነገር ትርጉም ሲባል የአንድ ነገር ትርጉም ሲባል በቃ ትርጉሙ ነው። ለምሳሌ አንተ ቋንቋውን የማታውቀው ከሆነ ذلك الكتاب لا ريب فيه هدى للمتقين የሚለውን ተረጉምልሃለሁ በአንተ ቋንቋ በሚገባህ ቋንቋ። እሱ ትርጉም ነው፣ ተፍሲር ነው። አላህ የሚፈልገው ግን እኛ ተፍሲር እንድንማር ነው ወይ? ታስበው ትልቅ ጥያቄ ነው። ተፍሲር አያስፈልግም እያልኩ አይደለም፣ ልብ በል። ተፍሲር አያስፈልግም። ቋንቋውን ለማያውቀው ሰው ተፍሲር ማድረግ አለብን። ለምሳሌ ለአረብ ለሆነ ሰው ኢና አንዘልናሁ ቁርአንን አረብያን ለዓለኩም ታቂሉን የሚለውን እንዴት ነው የምትፈስርለት? ራሱን ነው ማነበለት። ስለዚህ ተፍሲር አያስፈልገውም ማለት ነው እሱ። ለምን? መጽሐፉ ራሱ ተፍሲር ነው፣ ተብራርቷል።